ክፍልፋይ ቁጥሮችን በዝቅተኛ ሂሳባዊ ቃል ማስቀመጥ ይላል። ዝቅተኛ ሂሳባዊ ቃል ማለት ምን ማለት መሰላችሁ? የሆነ ቁጥር ካለ ለምሳሌ የሆነን ቁጥር እንውሰድና እንበልና 18 ስድስተኛን ብንወስድ ይሄ ንብብር ቁጥር ነው አይደለ? ይሄ ክፍልፋይ ነው። ስለዚህ ይሄን ክፍልፋይ አሁን በዝቅተኛ ሂሳባዊ ቃል ስናስቀምጠው ምንድነው የምናደርገው? በተመሳሳይ ቁጥሮች ሁለቱንም እናካፈላለን፣ ለአልና ታህት። ይሄ ከላይ ያለው ለአል ነው የሚባለው፣ ይሄ ከታች ያለው ደግሞ ታህት ነው የሚባለው። ስለዚህ ሁለቱንም ቁጥሮች በተመሳሳይ ቁጥሮች ብናካፍል፣ ለምሳሌ ለ3 ብናካፍል ወይም ደግሞ ሁለቱም ለተመሳሳይ ቁጥር መካፈል መቻል አለባቸው። ያ ማለት ማቃለል ማለት ነው። አሁን ሁለቱንም ለሁለት ብናካፍል ስንት ነው የሚሆነው? ይሄ ከላይ ያለው 9፣ ይሄ ከታች ያለው 3 ይሆናል። ስለዚህ 9 ሶስተኛ ነው። አሁንም ደግሞ ይሄንን ለ3 ይሄንንም ለ3 ማካፈል አለብን ማለት ነው። ከዛ ከላይ ያለው 3 ከስር ያለው 1 ይሆናል። መጨረሻ ላይ ምን ሆነ ማለት ነው? 3 ሆነ ማለት ነው። እንደዚህ ነው። ሌላም ደግሞ ቁጥር ብንወስድ ለምሳሌ ሌላ ቁጥር እንበልና 18ኛን ብንወስድ እንደዚህ አይነት ቁጥርን ብንወስድ እነኚህን ምን እናደርጋለን? ለተመሳሳይ ቁጥሮች ማካፈል። ለምሳሌ ይሄንንም ይሄንንም ለሁለት ብናካፍል ብንችል የምናደርገው ምንድነው? ለትልቅ ቁጥር ነው የምናደርገው። ምክንያቱም ስቴፕ እንዳይጨምር ማለት ነው። ለምሳሌ ስቴፑ ይጨምራል። ስቴፕ ረጅም መንገድ ከምንሄድ ለተላለቁ ቁጥሮች ለምሳሌ ይሄንንም ለአራቱ አሁን ይሄኛው ለአራት ስለማይካፈል ለአራት አይካፈልም እንላለን። ይሄንንም ለስድስት ይሄንንም ለስድስት ብናደርግ አያችሁ፣ ለስድስት ከሆነ በአንድ ጊዜ ነው መንገዱን የሚያሳጥርልን። ይሄኛው 2 ይሆንልናል፣ ይሄኛው ደግሞ 3 ይሆንልናል ማለት ነው። ስለዚህ ይሄ ዝቅተኛ ሂሳባዊ ቃል ነው። ሁለቱ እኩል ናቸው ማለት ነው። ማናማ 18ኛ እና 2/3ኛ እኩል ናቸው። ሁለቱም ተመሳሳይና እኩል ናቸው። ልዩነታቸው ምንድነው? ይሄ 2/3ኛ ምንድነው ዝቅተኛ ሂሳባዊ ቃል የተባለበት ምክንያቱ ለምንድነው? ሌላ አካፋይ ሁለቱም የጋራ አካፋይ የላቸውም። ይሄ ማለት ይሄን ነው ለሁለት ብታካፍሉ ይሄንንም ለሁለት ብታካፍሉ ይሄ ለሁለት አይካፈልም። እሺ ይሄኛውን ለሶስት ብታካፍሉ ይሄኛው ለሶስት አይካፈልም። ስለዚህ የጋራ አካፋይ የላቸውም። እስከዛ ድረስ ዝም ብላችሁ አካፍሉ ማለት ነው። ስለዚህ አሁን እነኚህን ሁለቱን ቁጥሮች 2/3ኛ እነኚህ ሁለቱ እኩል ናቸው ብለናል አይደለ? 12 18ኛ እና 2/3ኛ እኩል ናቸው ካለን ምንድነው የሚሆነው ማለት ነው? ክሪስ ክሮስ ብናደርግ እንደዚህ አሁን ክሪስ ክሮስ ብናበዛ ሁለቱ ክፍልፋዮች እኩል እንደሆኑ እናውቃለን። አሁን ይሄንን እንደዚህ 48 ነው የሚሆነው፣ ይሄም 48 ነው። ይቅርታ እንደዚህ ስንት ነው የሚሆነው? ይሄ 36 ነው የሚሆነው። እንደዚህ 36 ነው። 36 እኩል ከሆነ እነኚህ ሁለቱ ክፍልፋዮች እኩል ናቸው ማለት ነው። የትኛውም ክፍልፋይ ከዝቅተኛ ሂሳባዊ ክፍልፋዩ ጋር እኩል ነው የሚሆነው ማለት ነው። ስለዚህ ዝቅተኛ ሂሳባዊ ቃል ማለት ይሄ ነው ማለት ነው። ማለት ተካፍሎ የመጨረሻ ደረጃው ሲደርስ ለማለት ነው። ይህን ትግበራ ብናይ ክፍልፋይ ቁጥር ምንድነው? ክፍልፋይ ቁጥር ማለት ምን ማለት ነው ማለት ነው? በሃለኛ መልክ የሚጻፍ ነው አይደለ? በሃለኛ መልክ የሚጻፍ ለምሳሌ 7 2ኛ ብንል፣ 7 3ኛ ብንል፣ 4 5ኛ ብንል ከላይ ያለው ለአል ከታች ያለው ደግሞ ታህት የሚባል ማለት ነው። እና እነኚህን ቁጥሮች ወደ አስርዮሽ ስንቀይራቸው ደግሞ ለምሳሌ 7 2ኛ ወደ አስርዮሽ ስንቀይር 3.5 ይሆናል። ክፍልፋይ በሃለኛ መልክ የሚጻፍ ነው እንደዚህ። ይሄ ደግሞ ወደ አስርዮሽ ሲቀየር የሆነ ነገራውና 20 ሊሆን ይችላል እንደዛ። ስለዚህ 5 2ኛ ብንል ይሄ ክፍልፋይ ነው። 5 ለአል ነች፣ 2 ደግሞ ታህት ትሆንና 2.5 ካልን ደግሞ ይሄ አስርዮሹ ነው የሚሆነው ማለት ነው። በክፍልፋይ ቁጥር 3 14ኛ ውስጥ በክፍልፋይ ቁጥር 3 14ኛ ውስጥ ለአል የቱ ነው ይላል? ታህቱስ ይላል። ከላይ ያለው ለአል ነው ብለናል ከዚህ በፊትም። እቺኛዋ ደግሞ ታህት ነች። ለአል ታህት ነው ማለት ነው። ከታች ያለው ነው ታህት የሚባለው። ክፍልፋይ ቁጥሮች ውስጥ የትኛው ህገኛ ክፍልፋይ ቁጥር ነው? ህገኛ ክፍልፋይ ቁጥር ያልሆነው ድብልቅ የሆነው የትኛው ነው ይላል?
እንግዲህ ክፍልፋይ ቁጥሮች ሀለኛ መልክ የተጻፈ በሙሉ አሁን በሀለኛ መልክ የተጻፈ ሁሉ ክፍልፋይ በሶስት ነው ሊከፈል የሚችለው ማለት ነው። እነኚህም አንደኛው ህገኛ ክፍልፋይ የሚባለው ነው። ህገኛ ክፍልፋይ የሚባለው ሀ ከለ ሲያንስ ነው። ሁል ጊዜ ሀ ሲያንስ ማለት ነው። ለምሳሌ 1 2ኛ፣ 3 4ኛ፣ 5 6ኛ ወይም ደግሞ 7 12ኛ ብንል እነኚህ ቁጥሮች አሁን ከላይ ያሉትን ስናይ ትንሽ ናቸው። ከታች ያሉት አሁን ላዕሉ ትንሽ ነው፣ ታህቱ ደግሞ ትልቅ ነው ማለት ነው። ስለዚህ ሀ በሚያንስበት ሰዓት ህገኛ ክፍልፋይ ይባላል። ሌላው ሀ ሲበልጥ ማለት ነው። ሀ የሚበልጥ ከሆነ እነኚህኑ ብንገለብጣቸው እነኚህኑ ክፍልፋዮች አሁን ብንገለብጥ ለምሳሌ 3 2ኛ ወይም ደግሞ 4 3ኛ ወይም ደግሞ 6 5ኛ ወይም 12 7ኛ ብንል እነኚህ ምንድናቸው ማለት ነው? ህገኛ ያልሆኑ ክፍልፋይ ናቸው ማለት ነው። ህገኛ ያልሆነ ክፍልፋይ ማለት ሀ የሚበልጥ ከሆነ ማለት ከአንድ ይበልጣል ክፍልፋዩ ማለት ነው። እነኚህ ግን ሁል ጊዜ ከአንድ በታች ናቸው። ህገኛ የሆኑ ክፍልፋዮች ሁል ጊዜ ከአንድ በታች ናቸው። ለምን መሰላችሁ? አሁን ከላይ ያለው ለምሳሌ 1 ለ2 በማካፈል ሰዓት አንድ ከላይ ያለው ትንሽ ከሆነ ትንሽ ነገር ለትልቅ ሲካፈል ሁል ጊዜ ከአንድ ያነሰ ነው የሚሆነው ማለት ነው አይደለ? እነኚህን ሁሉ ነው ስታካፈሉ ከአንድ ያነሱ ናቸው። እነኚህ ደግሞ ከአንድ በላይ ናቸው ሁሌም ማለት ነው። አሁን እነኛው ለምሳሌ 3 2ኛን ብንወስድ ሁሌም ከአንድ በላይ ነው። 4 3ኛንም ብንወስድ ከአንድ በላይ ነው። እነኚህ ህገኛ ያልሆኑ ክፍልፋዮች ከላይ ያለው ስለሚበልጥ ማለት ነው። 4 አሁን ለምሳሌ 2ኛ በል 4ን ለ2 ሳካፈል ይሄ ከላይ ያለው ሀ ነው፣ ይሄ ከስር ያለው ስለዚህ ሀ ይበልጣል ከለ ማለት ነው። ሀ ከለ የሚበልጥ ከሆነ ህገኛ ያልሆነ ክፍልፋይ ነው። 4 2ኛ ማለት ደግሞ አያችሁ 2 ነው። ይሄ 2 ደግሞ ከአንድ ይበልጣል ማለት ነው። ሶስተኛው ደግሞ ድብልቅ ነው የሚባለው ማለት ይሄ የራሱ ህገኛ ያልሆነውን ክፍልፋይ ማለት ነው በድብልቅ መጻፍ። ለምን ከአንድ ይበልጣል ካለን ከአንድ የሚበልጥ ነው ካለን ያንን በድብልቅ መጻፍ። ለምሳሌ 4 3ኛ ከሆነ ይሄ 3 ሲደመር 1 3ኛ ማለት ነው አይደለ? እንደዚህ ያደረኩት ለምን ለእናንተ ለማሳየት ነው። አሁን ለምሳሌ 4 ማለት 3 ሲደመር 1 ነው። እቺን 3 የፈለኳት 3 ለ3 ያለ ቀሪ ስለሚካፈል ነው። ስለዚህ ይሄ ደግሞ ምንድነው የሚሆነው? 3 3ኛ ሲደመር 1 3ኛ ይሆናል ማለት ነው። ከዛ ይሄ 3 3ኛ ማለት 1 ሙሉ ነው። 1 ሙሉ 1 3ኛ ይሆናል ማለት ነው። ይሄ ነገር 1 ሙሉ 1 3ኛ። ይሄንን ደግሞ እንዴት ነው የምመልሰው? ይሄንን እንዴት አድርጌ ወደዚህ መልሳለሁ ነው የሚለውን ነገር ደግሞ ማወቅ ከፈለጋችሁ እዚህ ጋር ታበዙና እዚህ ጋር ትደምራላችሁ። ይሄ ማለት 3ን በአንድ አበዝታችሁ እዚህ ጋር ላው ላይ ስንት ትደምራላችሁ? ላው ላይ 1 ትደምራላችሁ። እዚህ ጋር 3 ሲባዛ በ1 3 ነው። ላው ላይ 1 ሲደምሩ 4 ነው። ከዛ ስንት ይሆናል ማለት ነው? 4። ከስር ያለው ደግሞ ተመልሶ ያው 3 ስለሆነ ታህቱ 3 ስለሆነ ታህቱ 4 3ኛ ይሆናል። ተመሳሳይ ሆነ ማለት ነው። እነኚህ ምንድነው የሚባሉት? ድብልቅ። ለምንድን ነው ድብልቅ የተባሉት? ድብልቅ የተባሉት እነኚህ ህገኛ ያልሆኑ ክፍልፋዮች ወደ ድብልቅ ይቀየራሉ። ድብልቅ የተባለበት ምክንያት ይሄኛው ድፍን ቁጥር ስለሆነ ነው። አያችሁ አሁን 1 ሙሉ አለን። አያችሁ 1 ሙሉ 1 3ኛ፣ 1 ሞልቶ 1 3ኛ ይቀራል ማለት ነው። ወይም ደግሞ 1 ሙሉና 1 3ኛ ማለት ነው። ሽርፍራፊ ነው። ይሄ ክፍልፋይ ነው። ይሄ ድፍን ነው። ይሄ ክፍልፋይ ነው። ድፍን ቁጥርና ክፍልፋይ ቁጥርን አንድ ላይ የያዘ ማለት ነው። ንብብር ቁጥር ለማለት ነው። አያችሁ በእርግጥ ይሄም አንድም ንብብር ቁጥር ነው። ግን ክፍልፋይ የሚባሉት በብዛት ከህገኛ የሆኑ ክፍልፋዮች በ0 እና በ1 መካከል የሚገኙ ናቸው። ሁሌም በ0 እና በ1 መካከል የሚገኙ ናቸውና በቃ ይሄንን ይመስላል። አሁን ለመከለስ ያህል ሀለኛ የሚባል አንድ ክፍልፋይ ቢኖር እሱም 3 ቦታ ይከፈላል ማለት ነው። አንደኛው ታቱ ለአሉ የሚያንስ ከሆነ ሌላው ደግሞ ለአሉ የሚበልጥ ከሆነ እዚህ ጋር ደግሞ ለአሉ የሚበልጥ ከሆነ ምንድነው ህገኛ ያልሆነው ክፍልፋይ ማለት ነው። ከላይ ያለው ስለሚበልጥ ክፍልፋዩ ወደ አስርዮሽ ሲቀየር ከአንድ ይበልጣል። ስለዚህ ይህንን ከአንድ የሚበልጥን ነገር ደግሞ በድፍን ቁጥርና በክፍልፋይ በሙሉ ቁጥር ወይም ደግሞ በሙሉ ቁጥር ማለት እንችላለን። በሙሉ ቁጥርና በክፍልፋይ በሁለቱም እንገልጻለን ማለት ነው።
ይሄ ሙሉ ቁጥር ነው። ይሄ ደግሞ ህገኛ የሆነ ክፍልፋይ ነው ማለት ነው። ህገኛ የሆነ ክፍልፋይ ማለት ደግሞ ሁልጊዜ በዜሮ እና በአንድ መካከል የሚገኝ ነው ማለት ነው። ስለዚህ ይሄንን አንደርስታንድ ማድረግ አለባችሁ ማለት ነው። ከዛ ይሄን እዚህ ላይ ተመርኩዘን እነኝን ጥያቄዎች ስንሰራ አሁን ሁለተኛ ህገኛ ክፍልፋይ ነው አይደለ? ህገኛ ነው። ለምንድን ነው ህገኛ የሆነበት ምክንያት? ከላይ ያለው ስለሚያንስ። ይሄኛው ህገኛ ያልሆነ ክፍልፋይ፣ ይሄ ህገኛ ያልሆነ ክፍልፋይ ነው። ይሄኛው ደግሞ ድብልቅ ነው። አያችሁ፣ ሙሉ ቁጥርና ህገኛ የሆነ ክፍልፋይ ሁለቱ አንድ ላይ 2 ሙሉ 3 አራተኛ ነው። 2 ሙሉ 3 አራተኛ ነው ሲጻፍ ማለት ነው። እዚህ ጋር በቁጥሩ ሳይዝ ነው የሚጻፈው። ለምሳሌ እንደዚህ የዚህ ሳይዝ ከዚህ እስከዚህ ከሆነ እዚህ ጋር እንደዚህ ነው የሚጻፈው። ያው ይሄ ኮምፒውተር ስለሆነ ነው እንደዚህ ያደረገው እንጂ ገብታችኋል። ይሄ ደግሞ 15 እና 23 ነው አይደለ? ስለዚህ ይሄ ህገኛ ክፍልፋይ ነው፣ ምክንያቱም ከላይ ያለው ትንሽ ስለሆነ። ይሄም ህገኛ ክፍልፋይ ነው። ይሄ ድብልቅ ነው። 5 ሙሉ 7 8ኛ ይላል። እዚህ ጋር ደግሞ 20 33ኛ። ይሄም ህገኛ ክፍልፋይ ነው፣ ይሄም ህገኛ ክፍልፋይ ነው ብለን እንደዚህ እንከፍላለን ማለት ነው። ስለዚህ ያው ማወቅ ከፈለጋችሁ ይሄ ህገኛ ክፍልፋይ ነው፣ ሀ ነው። ይሄ ለ ነው፣ ህገኛ ያልሆነ ነው። ይሄ ሐመር ውሃ ነው፣ ይሄ ድብልቅ ነው። ይሄ ህገኛ ነው፣ ሀ ማለት ነው። ይሄኛው ህገኛ ነው፣ ሀ ነው። ይሄ ድብልቅ ነው፣ ሐመር ውሃ ነው። ይሄኛው ህገኛ ነው፣ ህገኛ አይደለም። ይሄ ህገኛ ነው፣ ሀ ነው። ይሄኛውም ህገኛ ነው፣ ሀ ነው። ስለዚህ ጨርሰናል። ይሄንን ይላል አሁን 3 ሙሉ 7 10ኛን ወደ ምን ቀይሩ አለ? ወደ ህገኛ ያልሆነ ክፍልፋይ ቀይር አለ። ህገኛ ያልሆነ ክፍልፋይ። ስለዚህ ምንድነው የምናደርገው? ቅድም እንደሰራ ነው እነኝን ሁለቱን እናበዛና እዚህ ጋር እንደምራለን። 10 ሲባዛ በ3 30 30 ሲደመር 7 37 ስንተኛ? 10ኛ ህገኛ ያልሆነ ክፍልፋይ ነው ማለት ነው። ይሄ አያችሁ፣ ምክንያቱም ህገኛ ያልሆነ ክፍልፋይና ድብልቅ ክፍልፋይ ተመሳሳይ ናቸው። አጻጻፋቸው ነው እንጂ ተመሳሳይ ናቸው። ምክንያቱም ይሄ ራሱ አሁን ህገኛ ያልሆነ ክፍልፋይ ነው። ይሄም ህገኛ ያልሆነ ክፍልፋይ 3 ሙሉ እኮ ነው። 3 ሞልቶ 7 10ኛ ካለ ህገኛ ያልሆነ ክፍልፋይ ነው ማለት ነው። ቀጥሎ 15 4ኛ ወደ ድብልቅ ጻፉ ይላል። ወደ ድብልቅ ቁጥር ቀይር ይላል። ስለዚህ ምንድነው የምናደርገው? ከ15 ያነሰ ቁጥር ለ4 ያለ ቀሪ የሚካፈል እንፈልጋለን። ማን ነው እሱ? 12 ነው። ስለዚህ 12 ከሆነ 12 ላይ ስንት ብንደምር ነው? 12 ላይ ደግሞ ስንት ብንደምር 15 ይመጣልናል እንላለን? 3። ስለዚህ 12 ሲደመር 3 ስንተኛ? ከስር ያለው 4 ነው። አሁን ምን አደረግን? ምንም ያደረግነው ነገር የለም። 15ን ተነተን ነው ማለት ነው። 15ን 12 ሲደመር 3 አልነው። 15ን ለምንድን ነው እቺን 12 ያደረግነው? ለምን? ብዙ ናቸው። ተደምረው ሁለት ቁጥሮች ተደምረው 15 የሚመጡ በጣም ብዙ ናቸው። እኛ እነሱን አይደለም የፈለግነው። እኛ የፈለግነው ከ15 የሚያንስ ለ4 ያለ ቀሪ የሚካፈለውን ቁጥር እሱን ካወቀን እዛ ቁጥር ላይ ደግሞ የሆነ ቁጥር ደምረን ይህንን የተሰጠንን ቁጥር ማምጣት አለብን። ስለዚህ እኛ ከ15 ያነሰ ለ4 ያለ ቀሪ የሚካፈል ቁጥር ስንፈልግ 12ን ያገኘ ነው። 13 አይሆንም፣ 14 አይሆንም። ስለዚህ 13 እና 14 ካልሆነ 12 ነው የሚሆነው። 12 ምክንያቱም 12 ለ4 3 ስለሆነ ማለት ነው። አሁን ይህንን እንደዚህ ሁለት ቦታ እንተነተነዋለን። ይሄ ማለት 12 4ኛ ሲደመር 3 4ኛ እናደርጋለን። በዚህን ጊዜ ይሄ ምን ይሆንልናል? አሁን ይሄ ሙሉ ቁጥር ይሆንልናል። ይሄ 3 ይሆንልናል። 3 ከሆነልን እላው ላይ መለጠፍ ነው። ይሄንን እንለጥፋለን ማለት ነው። ምንድነው የምናደርገው? 3 ሙሉ 3 4ኛ እናደርጋለን። አያችሁ፣ አሁን ወደኋላ ለመመለስ ደግሞ እዚህ ጋር አባስታችሁ እዚህ ጋር መደመር ነው። 4 ሲባዛ በ3 12 13 ላይ 3 15 15 4ኛ ተመልሶ መጣ ማለት ነው። ሁለቱንም ባንዴ ነው የምትሰሩት ማለት ነው። ይሄኛው ጥያቄ ደግሞ ምንድነው የሚለው? ከዚህ በታች የተሰጡት ክፍልፋይ ቁጥሮች ውስጥ የትኛው ከ3 4ኛ ጋር እኩል ይሆናል ይላል። ከ3 4ኛ ጋር እኩል ይሆነ፣ ያ ማለት 3 4ኛ በሆነ ቁጥር ነው የተባዛው። ጠ በሚለው ከላይ ለአሉም በጠ
ታሃቱም በጠ ተባስቶ ነው የሆነ ቁጥር የመጣው ማለት ነው። እነኚህ አቻ ክፍልፋይ ይባላሉ። አቻ ክፍልፋይ የሶስት አራተኛ አቻ ክፍልፋይ ለማለት ነው። ገብታችኋል አይደል? አቻ ክፍልፋይ አሁን ምንድነው የምናደርገው? ማቃለል ነው። እናቃልላለን። በማቃለል ይሄንን እናመጣለን ማለት ነው። ለምሳሌ ይሄንን በሁለት ስናደርግ ይሄንንም በሁለት ስናደርግ ይሄ ስንት ይሆናል? 3/4። ይሄን በሁለት ይሄንን በሁለት ስናደርግ ይሄ ሁለት ነው የሚመጣው። ይሄ ከላይ ሁለት ይሄ ከላይ 3 ይሄኛው ደግሞ 6። ስለዚህ ይሄ አይሆንም ማለት ነው። ይሄ 1/2 ነው ሲቃል። ወይም ደግሞ እነኚህን ቁጥሮች በሙሉ ወደ ዝቅተኛ ሂሳብ እንቀይራቸዋለን። ወደ ዝቅተኛ ሂሳባዊ ቃል እንቀይራቸዋለን። ስለዚህ ሁሉንም ወደ ዝቅተኛ ሂሳባዊ ቃል ስንቀይራቸው እስቲ እንቀይር። አሁን 6 12ኛ 1/2 ነው የሚሆነው። 1/2 ነው የሚሆነው። ይሄ ደግሞ 12 8ኛ ደግሞ ይሄን በ4 ይሄንንም በ4 ከላይ ያለው 3 ከዛ 3/2 ነው የሚሆነው አይደለ? 3/2 ይሄ 3/2 እዚህ ጋር ደግሞ ስንት ነው የሚሆነው? ይሄኛውን 15 20ኛን ደግሞ 15 20ኛ ይሄንንም በስንት በተመሳሳይ ይሄን በ5 ይሄንንም በ5 እናካፈል። ሁለቱንም በ5 እና ይሄ ከ3 ይመጣል፣ ይሄ 4 ይመጣል። ስለዚህ 3/4 ይሄኛው 3 ይሄ 3/4። እሺ ቀጥሎ ደግሞ ይሄንን አሁን ይሄንን ስናካፈል ይሄንን በ6 አይችልልንም። ይሄ በ6 ይሁን፣ ይሄ በ6 አይካፈልም። ለተመሳሳይ ቁጥር ይሄ በስንት ነው የሚካፈልልን? ለ2 ነው የሚካፈለው። ይሄ ለ2 ይሄም ለ2 9/10 ነው የሚመጣልን። ስለዚህ 9/10። አሁን ከነኚህ ውስጥ ማን ነው እሱ ወደ 3/4 የተቀየረው? ይሄኛው ነው አይደል? ስለዚህ 15 20ኛ ነው ማለት ነው። ከ3/4 ጋር እኩል የሆነው ይሄ ነው መልሱ ይሄ ነው ማለት ነው። እዚህኛው ጋር ደግሞ 7ኛ ጥያቄ ምንድነው የሚለው? ጠ ይሄ ማለት ለአሉ ጠ ሆኖ ከዛ ታሃቱ ደግሞ ስንት ነው? ታሃቱ ደግሞ 6 ከሆነ ይሄ ደግሞ እነኚህ ሁለቱ እኩል ናቸው እያለን ነው። አሁን ጠ 6ኛ እና 36ኛ እኩል ናቸው እያለን ነው። ስለዚህ ምንድነው የምናደርገው? እንደዚህ እናበዛለን። ስንት ነው የሚሆነው? እንዲህ እናበዛለን 36 ይሆናል። እንዲህ ስናበዛ ደግሞ እንዲህም 36 መምጣት አለበት። ስለዚህ 36 ከማን ጋር ተባዝቶ ነው 36 መምጣት ያለበት? ከአንድ ጋር ነው። ስለዚህ እቺኛዋ ማን ስንት ሆናለች? 1 ትሆናለች። 1/6 እና 6 36ኛ እኩል ነው የሚሆነው። ለምን መሰላችሁ? ይሄንንም በ6 ይሄንንም በ6 አሁን ለተመሳሳይ ቁጥር ስናካፈል ይሄ 1/6 ይሆናል ማለት ነው። ወይ ደግሞ ክሪስ ክሮስ እንደዚህ ጋር እንደሰራሁት እዚህ ይሄ 36 ከሆነ ይሄም 36 በማይታወቅ ቁጥር ተባዝቶ 36 የሚመጣ ከሆነ ራሱ 1 ነው የሚሆነው ማለት ነው።